ሜሮን ተጋለጠች። ማስረጃውን እንዳለ ፋይሎቹን እሷ እንደሰረቀች ሁሉም አወቁ። አቶ ግርማ በጣም ተናደደ። ለካ ሰላምዬን ያለ ጥፋቷ ነበረ ስወቅሳት የነበረው፣ ያለ ጥፋቷ ነበረ ለካ እሷን ለመግደል ቀን ስቆጥር የነበረው ብሎ በጣም ተጸጸተ። ይሄ ሁሉ ደግሞ የተደረገው በሜሮን ምክንያት መሆኑን ሲያቅ በጣም ነበረ የተናደደው። ሜሮን እንግዲህ ምንም ያመልጣት ነገር የለም። ከማንም ጋር ሲያወሩ ሁሉም ተሰብስበው ሲያወሩ ተደብቆም ሲያወሩ ሁሉም ነገር እየተከታተለች ስትሰማቸው ነበረና ይሄ ፋይል ደግሞ ሰላምዬ እንዳገኘች እና የቤቱ ካርታ በሳሚ እንዳልሆነ ካወቀች በኋላ ነበር ሀሳቡ መጥቶላት ወደ አቶ ግርማ መኝታ ቤት ውስጥ ገብታ ፋይሎቹን የወሰደችው። ሰላምዬ ደግሞ ቤቱ የኔ ነው ብላ አትመካ፣ ቤቱ ያንተ አይደለም፣ አቶ ግርማ ቤቱ ወደ ራሱ ስም አዛውትሮታል እና ይሄ ፋይል ደግሞ ማግኘት አለብን ብላ ለሳሚ ነግራው ስለነበረ ይሄን ነገር ደግሞ ሳሚ ስላወቀ ምንም ነገር ያረገ ነገር የለም። ሰላምዬ ግን ፋይሉ እንደጠፋ አቶ ሳሚን ነበር የጠረጠረችው። ሳሚ ነክ የወሰድከው፣ ለእኔ ለማንም አልተናገርኩም ካንተ ውጪ ብላ ነበረ ስትጣላው የነበረው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦችዬ እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ዛሬ ደግሞ አሴት ክፍል 29 ላይ እንግዲህ ብዙ ነገር ተፈጥሯል። ክፍል 29 ላይ ሰላምዬ ፋይሎቹ ስለጠፋ ሳሚ ነክ አንተ ነክ የሰረቀው የራስን ህይወት ለማስካከል የራስን ቤት ለማስመለስ ብለክ እኔ የነገርኩ ምስጢር በሙሉ እኔ አሞኝ ታምሜ ብቻዬን በነበርኩበት ሰዓት አጠገቤ ስለነበርክ ታግዘኛለህ፣ ከጎኔ ትሆነኛለህ ብዬ አስቤ ነበር የነገርኩ እንጂ ከጀርባ የሆነ እንደ ውሾክ ትወጋኛለህ ብዬ አስቤ አልነበረም ብላለች። እንግዲህ አቶ ሳሚ ደግሞ እኔ ምንም አላረኩም አልወሰድኩም ብሏል። አዎ እውነት ነው፣ አልወሰደም። የወሰደችው ሰላም ሜሮን ነች። ሜሮን ደግሞ አቶ ግርማ ያቅባታል፣ እርግጠኛ ነኝ። ሳሚ ለሜሮን ተናግሯል በተደጋጋሚ። ምንድነው ከሰላም ጋር ያላችሁ ነገር? ምንድነው የፈራችሁት ነገር? ከአቶ ግርማ ጋር ማን ምንድነው ያጣላችሁ ብላ በተደጋጋሚ ስትጠይቅ ነበርና እርግጠኛ ነኝ ይሄን ነገር ለሰላም ሲናገር ሰላምዬ እሷ እንደወሰደች 100% እርግጠኛ ትሆናለች። ከዛ በፎቶ አስፈራርታ ፋይሉን ተቀብላ ለአቶ ግርማ ትመልሳለች። በዛ ላይ ደግሞ ሰላምዬ እንግዲህ ተይዛለች። መጨረሻ ላይ ፋይሉ አውቆ ደብቆት ነው፣ ራሱ ደብቆ ነው እኔና አንቺን ለማጣላት ወይም ደግሞ አንቺን ሌላ ነገር ፈልጎ ነው እንደዚህ እያደረገ ያለው፣ እሱ ነው እየተጫወተ ያለው ብሎት ነበር ሳሚ ብሏት ነበር። እና ሰላምዬ እውነት ሊሆን ይችላል ብላ በድጋሚ መኝታ ቤቱ ገብታ እንግዲህ ኮሜዲና ውስጥ እየፈለገች እያለ አቶ ግርማ እንግዲህ ወደ መኝታው ቤቱ ሲገባ በጣም ነበር የደነገጠችው። ስለዚህ ፋይሉን አሁንም በድጋሚ አንቺ ነሽ የወሰድሽው፣ ሌላ ፋይል እየፈለግሽ ነው ብሎ እዛ ጋር ሲያፋጥጣት ነበር ድራማው ያለቀውና እስቲ እናያለን እንግዲህ ምን እንደሚፈጠር ማለት ነው። የምሬን ነው።